መልእክት አቀርባለሁ። መታሰቢያ ጥቅሱን አንብቤ አጠር ያለ ጸሎት መጸለይ ፈልጋለሁ። እኩለ ሌሊት ሲሆን እነሆ ሙሽራው ይመጣል ትቀበሉት ዘንድ ውጡ የሚል ሁካታ ሆነ ይላል። እንጸልይ። ጌታ ሆይ በመካከላችን መገኘትህ ለሁላችን ይሁን። እናይ ዘንድ አይናችን ይብራ፣ እንሰማ ዘንድ ጆሮአችን በኢየሱስ ስም ይከፈት። በአንጻራችን ሰማይ ተከፍቶ መንፈስህ እንደወደደ እንደፈቀደም ሐሳቡንና ባህሪውን በእኛ ውስጥ እንዲተክል በኢየሱስ ስም ጸልያለሁ። ኃይልህ ያቁመኝ፣ ከግራ ከቀኝ ደግፈኝ፣ ቀኝ ደግፋት አቁመኝ፣ ሁሉን ለክብርህ አስገዛ፣ ክፉውን ከዙሪያችን አርቅ፣ በጌታ በኢየሱስ ስም አሜን። ለመናገር እንደሞከርኩት ክፍሉን የምናገኘው በማቴዎስ ምዕራፍ 25 ከቁጥር 1 እስከ 13 ነው። በዚህ ክፍል ውስጥ ስለ ባህላዊ ሰርግ እናገኛለን ወይም ይናገራል። ስለ ጽሕፈቱ ስለ ሰርገኞች እንቅልፍ ያስነብበናል። ብቻም ሳይሆን ምሳሌው የዘይትን ጥያቄ ያነሳል። ለዘይት ግዢ ወይም ፍለጋ መውጣትን ያሳያል ወይም ያወሳል። ስለ መብራቱ መጥፋትም ይናገራል። ክፍሉ አላውቃችሁም የሚል ቃል ያሰማል። አስደንጋጭ ነው። እዚህ ክፍል ላይ የምናገኘው ሐረግ በስከ መጨረሻ በሩ ተዘጋ ይላል። እነዚህን ሐሳቦች በዚህ ክፍል እናያለን። ሌላም ደግሞ ክፍል አለው። እሱን እንግዲህ በአንድም በሌላም እግዚአብሔር ስለሚናገር በመታነቡትም በሌላም መንገድ እግዚአብሔር ሲናገር የምታገኙት ይሆናል። ለዛሬው ግን አሁን ከተቀስኳቸው ሐሳብ ሳንወጣ ያለውን ለማየት እንሞክራለን። እንግዲህ ስለ ባህላዊ ሰርግ ስናነሳ እሱን በተመለከተ በመካከለኛው ምስራቅ ባሉ በርካታ ቦታዎች የሰርግ ስነ ስርዓቶች በአብዛኛው የሚከናወኑት ምሽት ላይ ነው። ሙሽራው ከሚዜዎች ጋር ወደ ሙሽሪት ይሄዳል። ቆነጃጅቶቹ ወይም ልጃገረዶቹ ደግሞ በዜማ ያንን ሙሽራ ይሸኙታል። ሙሽሪትም ሙሽራውን ለመቀበል ራሷን አዘጋጅታ ትጠባበቀዋለች። ሙሽራውም ሰርግ ወደ ተዘጋጀበት፣ ሰዎች ወደ ታደሙበት፣ የሰርጉ በዓል ወደሚደረግበት ወደ አባቱ ቤት ይወስዳታል። እነዚህ 10 ደናግልቶች ወይም 10 ቆነጃጅቶች፣ እነዚህ ልጃገረዶች ነጭ ልብስ ለብሰው ደግሞ መብራታቸውን አብርተው ደንበጃን ወይም አነስተኛ ማሰሩን ይዘው ሁሉም የሙሽራውን መምጣት በናፍቆትና በጉጉት ይጠብቃሉ። ታዲያ እንግዲህ ኢየሱስ ክርስቶስ ከተናገራቸው ምሳሌዎች እጅግ ብዙ በርከት ካሉ ምሳሌዎች መካከል